እስከዛሬ ድረስ ባለው እዚህ ውስጥ በልማት ስራው እሰራለሁ። ያው በአርሶ አደርነት የልምዱም ስላለኝ በአንዳንድ ነገሮችም አብሬ እየተሳተፉ በማረሚያ ቤት ውስጥ ባለው ድጋፍ እየሰራሁ ነው። ምን እንጂ ያው ደግሞ በተጓዳኝ የሸማ ስራ ትንሽ አቅም ስለሚያንሰኝ በመኪና ስፌት 3 ወር ሰልጥኜ መኪና ስፌቱን ስልጠና ወስጃለሁ። በመቀጠል ግንበኝነት የግንባታ ስራም ደግሞ እየሰለጠኑ በቀር በዚህ በልማቱ ስራ ይሄን እኛ ስንመጣ ብዙ ዱርና እንትን አንዳንድ ነበረ በጋ ተጨፍጭፎ ከርም አሁን ሁለተኛ ሰብል ነው ያነሳነው። እዚህ ላይ ድንች አነሳን፣ ማሽላ ስንዴ ዘርተን ነበር፣ ስንዴ አነሳን አገባን። አሁን ደግሞ ሁለተኛ ደግሞ ጎመን ዘርተን ይሄን እየተንከባከብን ነው። ማረሚያ ቤቱም በጣም ያው ክትትል እያደረገልን ስንታመም ወዲያውን ሕክምና ዜው ውስጥ እርዳታ አለ። ታሞ ያደረሰው ጠዋት ካርድ ይሰጣል፣ ሄዶ ይታከማል። ከዚህ ታቅማቸው በላይ ተሆነ ደግሞ ወደ ውጭ ወደ ሪፈር ይልኩናል። ውጭ ደግሞ ሄደን እንታከማለን። ጤንነታችንም ያው እየተንከባከቡ ነው ያለው። በአባልና በታራሚ መካከል ያለውም ያው ጥሩ ነው። ቆጠራም ሆነ ምን ሲባል ያው አንዳንድ ሰው ወደ ቤተክርስቲያንም ወደዚያም ሲቆይ ብዙ ግፍተራ ምንም የለ እንደ ወንድማማች እንደ ቤተሰብ ነው የምንተያ። ጥሩ ድጋፍ እያደረጉልን ያሉ። እሺ ተሞክሮ ማለት ነው። አሁን ቆስጣ ማለት አንድ ዚህ ተቆርጦ ማያልቅ ነገር ነው። ቆስጣ ዝም ብለን እንደ ጫት ቅጠሉን እየቦጠቦጡ ስንት ብር ስንት ገቢ የሚያስገኝ ነው። እኛም የተወሰነ አንድ 45 መሬት አለች። በዚያ በተጓዳኝ ጥማዶም ሆነ በከራይ እየፈለቁ ይህን ተምርት ወስጄ ድንች ጣን 2 ኩንታል ድንች ጣን ወደ 25,000 ብር ሸጥን እዚው እና ይሄን በጠባብ መሬቶች ላይ የበጋ ድንች ብጥልን የዚያጀ በከራይ ብዙ ገቢ ያገኛለሁ የሚል እንትን አለ። እውቅና ወስጃለሁ። እንግዲህ ያው እንኳን አይደለም እኔ 55 ዓመቴ ነው እድሜ። ተንግዲህ እንደኔ በታች ያለው ወጣት እዚህ ታርሞ ታንጾ የሚወጣ ሰው ለጥሩ ስራ ተዘጋጅቶ ይወጣል ብዬ አስባለሁ። ለአርሶ አደሩ በአካባቢ ማስተላልፈው መልእክት ግብርና ዘርፉ ላይ ደግሞ በጠባብ መሬቶች ብዙ ጥቅም እንደሚገኝ ቆስጣዎችን፣ ድንች፣ ጎመን ብንዘራ ብዙ መሬት ያላቸው አሉ። ያን ዝም ብሎ በአመት አንድ ጊዜ ስንዴ ወይም በቆሎ ዘርተው ተሚቀመጡ በቆሎን ቆርጠን ቲማቲም እንተክላለን። በቆሎን ቆርጠን ደግሞ ድንች ብናደርግ ብዙ የገቢ ምንጭ እናገኛለን ብዬ በዚህ ትምህርት ልሰጥ ይችላል።